መለኪያ ለናሙና እንኳን ቢፈለግ ባለም በዚህ ምድር ላይ አምሳያሽ የለም። ከሩም እየሰማችሁ ያላችሁ እናንተ እሺ አባቶቻችን ሰጥተናችሁ አላችሁ በኔ በኩል ይቅርታና አባቶቼ ሕፃን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ያሳፍራል። በቤተ ክርስቲያን ተወልዶ ያደገ አስበ ክህነት ያለው ክህነት ያለው ደግሞ አስቀድሞ ጋብቻ ለመሰረተ በድንግልና ያለ ስለሆነ አብይ ትዳር ያልነበረው አሁን ሰዓት ጀምሮ ግን ክህነቱን ልትጠብቅለት የምትችል ልጅ መሆኗን አምነን በዛው በክህነታዊ ስራው እንዲቀጥል በማሰብ ነው የመጣ ነው። ከዚህ በፊት እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። አላገባም፣ ትዳር አልመሰረተም፣ በድንግልና ያለ በክህነት አገልግሎት ውስጥ የሚኖር ወንድማችን ልጃችን ነው። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማድረጋችን በቃ ተሰማኝን መናገር አለብን። ሕፃን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም። ተክሊል የሚባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ የምንል ካህናት አለን አይደል? እነሱ ከእኛ አባቶች ናቸው። የእኛን ክህነትም ያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው አይበረታቱ፣ ሐዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጀምር። ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። ምነ መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል። እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክብር ነው። በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18 ቁጥር 18። ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱሳት ናቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ፣ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ስጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው በጸሎታቸው ይርዳን። የቃላት ልዩነቶች ቢኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተ መልካም ነው የእናንተ መልካም ነው እያሉ ማስማማት፣ ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ትሎ አልገባንም እንዴት ትሎ እንዲህ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል። እንደየባህሉ እሱ ላይ ብዙ የተለየ ምስጢር አናመጣም። እንደየባህሉ ነው። መጀመሪያ ቀን ሄደው ቆመው ይጠይቃሉ። ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ ያው ቆመው ይጠይቃሉ። ፈቅደናል፣ ሌላውን መረጃ እንለዋወጣለን ይላሉ። ቁጭ ብለው እህሏ እየተቃመሱ ቤት ያፈራሉ እየተቃመሱ ይጫወታሉ። ስለ ሁለቱ ጉዳይ ቤተሰብነት ይዘመዳል። ተጀመረ ማለት ነው። እና የካህናት ሚና እዚህ ላይ
ባራኪ ናቸው። ቃላቸውን ከቤተክርስቲያን አስተምህሮ አንጻር እየመዘኑ የሚገልጹ ናቸው። ማይገባ ሐሳቦች ተገልጸው ከሆነ ደግሞ ይህ ከሃይማኖት አንጻር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው። ከሁሉ በላይ ደግሞ ሽማግሌዎቹንም አክብረው ተቀባዮቹንም አክብረው ሁለቱንም ባርከው በእናንተ ምክንያት የሆኑን ደግሞ ሁለቱ እጮኛሞችም ጋብቻቸው ይስመር በሰላም ያደርሰን ብለው ጸሎቱን፣ ቡራኬውን፣ ትምህርቱን ሰጪዎች ናቸው። እና እዚህ ላይ ልዩነት ድንገት እንደ ልዩ ሐሳብ ያመጣሁት ምንድነው? እኔ ቀሳውስቱ ምዕመናን ቁጭ ብለው ቆመው ይጠይቁ ብዬ ግን አልመክርም። ከተወሰነ ዓመት በኋላ እኔም አላደረኩትም አላደርገውም። ግን እገባለሁ ወይ ቁጭ ልል እችላለሁ። እነሱ ሲጠያየቁ ሰማለሁ። ጸሎት አድርገን ጨረሰ። እኔ ቆሜ መጠይቀው በመንበሩ ላይ እግዚኦ መሐረነ ክርስቶስ የሚለው ለምዕመናን አንድ ላይ ማረን እላለሁ እንጂ አንዲት እጮኛን ልጃችሁን ለልጃችን ብዬ በእኔ አምር ሲጀምርም ክነቱም ልጃችሁን ለልጃችን አያስብልም። ክነቱ አባትነቱ ልጃችን ማለት እንግዲህ የአባትነት ድርሻውን ይዘዋል ማለት ነው። ስለዚህ ለዚህኛው ብቻ ነው አባትነት ሊሆን እንደ ንግግራቸው ከሆነ ስለዚህ ልጃችን የሚለው ሐሳብ ለካህን ሊወግን ስለሚችል አባትነቱ ለሁሉም ነው እና ካህናት በዚህ ቅር ባይሰኙ كما بوتا محل أربعة የቁንጅና ሚዛን እናርግሽ መለኪያ ማን ይቁም በቦታሽ የለሽም